ሚፍታህ ናዲ ምን አደረጋት? ፕራንክ አደርጋታለሁ። ፕራንክ ነው። ናዲ ዘይነት ፕራንክ አለ። እንደዚህ አይነት ፕራንክ አለ። ምን አለበት ብታነሷት? ምን አለበት ልጅቱን ብታነሷት? እቺ አላሁ አክበር ማሻአላህ ያለች ኮሜንት በማስቀመጥ ይሄን ቪዲዮ ጀምሩት። እስከ ኢትዮጵያዊ ታዳጊ ሐፊዝ ዳውድ ሱሌይማን የሳውዲ አረቢያ ትምህርት ሚኒስቴር ባዘጋጀው የቁርአን ሂፍዝ ውድድር ሁለተኛ ደረጃን በመውጣት የገንዘብና የሰርተፍኬት ተሸላሚ ሆኖ ህይወት በረካ የለውም። አንድ ደርሳ በ50 ዓመቱ አገባና ሸዩ አግባብ ይሉት አግብት በ51 ዓመቱ አገባ። እግር ኳስ ጣዖት አምልኮ ነው። ለሚጫወተው ስፖርት ነው፣ ለሚያየው ግን ጣዖት ነው። አንድ ሰው መጣና ነገረኝ ስለ ጥንካሬ፣ ስለ ብርታቴ ምን ያህል እንደሚቀናብኝና ምን ያህል እንደሚገረምብኝ ነገር። አሁን ባንድ ማስታወቂያ ምን ያህል ይከፈላል? አይ ጸጥ ብሎ ነው። በተለይ ኢትዮጵያ ላይ ጸጥ ብሎ ነው መኖር። መናገር አያስፈልግማ። ስለማቀብዬ ነው። ስለ እግር ኳሱ ላወራችሁ አይደለም። ምን መሰላችሁ እነሱ ጋር ያለው ነገር فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا يتكبراتشو ቻናሌ ተከታታዮች ባላችሁበት የአላህ ሰላም ዝናት ረድኤት ታላ ኢንሻአላህ ዛሬም ከመገነት ተመለከታችሁት የተወደዱ የተመረጡ አነጋጋሪ እንዲሁም ደግሞ እስላማዊ ቪዲዮ አሉ እጅግ ምን ማማረበት ከዛም አልፎ ደግሞ የተለያዩ ነገራቶች ከመገው እንደተመለከታችሁ በተለይ ኢንሻአላህ ቪዲዮችን ሰብሰብ አድርጌ ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበር ቻናል ቀም ላይክ ያደርጋችሁ ሐሳብና አስተያየታችሁ ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ለእስላማዊ ቻናል ላይክ መስጠት የለም። ቀጥታ ወደ ቪዲዮ አለፍኩላችሁ። አላሁ አክበር ማሻአላህ ያለች ኮሜንት በማስቀመጥ ይሄን ቪዲዮ ጀምሩት። እስከ መጨረሻው ኮፒ ሊንክ ሼር ፖስት ያደርጋችሁ ተከታተሉ። ኢትዮጵያዊ ታዳጊ ሐፊዝ ዳውድ ሱሌይማን የሳውዲ አረቢያ ትምህርት ሚኒስቴር ባዘጋጀው የቁርአን ሂፍዝ ውድድር ሁለተኛ ደረጃን በመውጣት የገንዘብና የሰርተፍኬት ተሸላሚ ሆኗል። አላሁ አክበር። ገና በ5 ዓመቱ ቁርአንን አሐተመ። በ10 ዓመቱ ደግሞ የቁርአንን ሂፍዝ ጨረሰ። ይህንንም የተናገሩት ቤተሰቦቹ ናቸው። ታዲያ ይህም አስገራሚ የኢትዮጵያዊ ወጣት በተለያዩ የዓለም ክፍሎች ላይ በተለያዩ ጊዜዎች ላይ በቁርአን ውድድር ላይ ተሳትፏል። አሁንም የሳውዲ የትምህርት ሚኒስቴር ባዘጋጀው የቁርአን ውድድር ላይ ሁለተኛ በመውጣት 12000 ሪያልና የምስክር ወረቀት ተበርክቶለታል። ማሻአላህ ያላችሁ በደንብ አበረታቱት። ቪዲዮውን በደንብ ኮፒ ሊንክ ሼር ፖስት ያደርጋችሁ አዳርሱት። አላሁ አክበር አላሁ አክበር አላሁ አክበር ሱብሃንአላህ አላሁ አክበር ማሻአላህ። ሁላችሁም በሉ። ይህ እንግዲህ ጀግና የአላህን ቃል ቁርአን ሐፍዞ ሁለተኛ ደረጃ ወጥቷል። የሂፍዝ ውድድር ማለት ነው። ከዚህ የምንማረው ነገር ቢኖር ሁላችንም ይመለከተናል ብዬ አስባለሁ። እህት ወንድሞቻችን ሊኖሩ ይችላሉ፣ እንዲሁም ደግሞ ወላጆቻችን በመልኩ ነው እያደጉ ያሉት የሚለውን ትኩረት ልናደርግ ይገባል። በ5 ዓመቱ ነው ቁርአን የጨረሰው፣ በ10 ዓመቱ ደግሞ ሂፍዝ አድርጎ ጨርሷል። ሱብሃንአላህ። ስለዚህ ልጆቻችን በቁርአንና በእስልምና ንጽን ልናሳድግ ይገባል ብዬ አምናለሁ። ወደ ላይኛው ቪዲዮ አለፍኩላችሁ። ሁላችሁም ማሻአላህ በሉ። ለጀማ አንድ ቪዲዮ ላስገንዘባችሁ፣ ለብዙዎቻችን ይጠቅማል ብዬ ስላሰብኩኝ ነው። ባይስ ስንት ይከፈላል በአንድ ማስታወቂያ ተብሎ የመለሰው ምላሽ ለብዙዎቻችን ይጠቅማል። አሁን ባንድ ማስታወቂያ ምን ያህል ይከፈላል? አይ ጸጥ ብሎ ነው። በተለይ ኢትዮጵያ ላይ ጸጥ ብሎ ነው መኖር። መናገር አያስፈልግማ። ሰውም ተንኮለኛ ነው። ያንዱን ማግኘት አንዱ አይወድም። ያንዱን ጥሩ ደረጃ ላይ መሆን አንዱ አይወድም። ይሄ ነው ችግሩ እንጂ ስለዚህ መናገሩ ጥሩ አይደለም። ግን ይገኛል። በቃ በቲክቶክ በማስታወቂያ ይገኛል። ግን ለሰው መናገር አንዱ እንዲያልፍለት ሰው አይወድም። አንዳንዱ ጥሩ ደረጃ ላይ እንድትሆን አይወድም፣ አይፈልግም። ስለዚህ ያ ነው፣ እንደዛ ነው። ስለዚህ በሚስጥር ነው በሚስጥር ነው መሆን ያለበት። የለፈለፍ እንደውም እነሱ ጉድጓድ ይቆፍሩልሃል። እንኳን አንተ ጉድጓድ እንትን ብለህ ነግረሃቸው እንደዛ ነው። እንኳን ነግረሃቸው ቀርቶ ነግረሃቸው ወላሂ የማይካድ እውነታ ነው፣ የማይካድ እውነታ ነው። ሰው ጉርጓሮ ይመስልልን በእኛ በማግኘታችን
የሰው አይን የሚደማበት ሁኔታ አለ። ምቀኝነት ጥግ ደረጃ ደርሶ ሱብሃንአላህ ምቀኝነት የራሳችንን ከይር ስራ እንደሚያጠፋ ሁላችንም እናውቃለንና ኢትዮጵያ ላይ ከለት ከለት እየተመለከትን ያለነው እንደዚህ አይነት ነገራቶች ነው። ወንድሙ ላይ እየጨከነ ባለበት ሰዓት በእኛ ማግኘት ብዙዎች አይደሰቱም። የሚደሰቱ እኮ አሉ። ልክ የኛን እድገት የኛን ትልቅ ደረጃ የሚፈልጉ ምርጥ ሰዎች አሉ። ነገር ግን በዛው ልክ ጥላቻ የሚዘሩብን እኛ ስናገኝ የኛን ማግኘት የማይወዱ ብዙዎች አሉ። ብዙ ቦታ ነው ስታገኙ ይሄ ሰው አገኘ ተብሎ ይወራባቸዋል። ስታጡ ደግሞ ይሄ ሰው ደከረተ፣ ይሄ ሰው አይለብስ፣ ይሄ ሰው እንደዚህ ሆነ ተብሎ ማግኘት ማጣትም ከባድ የሆነበት ሀገር ላይ ነው ያለነው እና አላህ ይጠብቀን። ለብዙዎቻችን ይጠቅማል ብዬ አስባለሁ። ስለዚህ የምታገኙትን ነገር ሁሉንም ነገር አታውሩ፣ በልኩ ይሁን ለማለት እወዳለሁ። ምቀኛ ከሩቅ አይመጣም ከጀርባ ነው ይባላልና እንደዛ ነው ኢንሻአላህ። ለማንኛውም አላህ ይጠብቀን እናንተንም። እንደ እስልምና ደግሞ ከይር ስራችንም ያበላሻል። አላህ ይጠብቀን። ህይወት በረካ የለውም። አንዲ ደርሳ በ50 ዓመቷ አገባና ሸዩ አግባብ ይሉት አግብት በ51 ዓመቷ አገባና በሶስተኛው ቀን መጣና ሼህ አላቸው አሁን እንዲያው አስተዛሪ ኖርኩትን አላህ ይቆጥርብኛል አላቸው። እድሜው ነው እኔ መኖር ከጀመርኩ 3 ቀን ያለ ያማ አባክናው አለ ግዱ አርጉ ይያሉት አባክናው አለ። ስለዚህ አታባክኑ፣ ወይ ተማሩ ወይ ቅሩ፣ አለዛ አግቡ። ያ አላህ ያ ጅማ ትላላችሁ ገና እኔና እናንተም እንደዚህ ነው የምንለው። ያ አላህ እስከ ዛሬ ድረስ አላህ ይቆጥርብናል አለው እንደገና ሳገባ በአላህ ገዲ ወላሂ በጣም ነው የገረመኝና ያው አብዛኛው ሰዎች እንዲህ ይህንን ፓርቲ ይናገራሉ። በተለይ በቃ ገና ጫጉላ ውስጥ እኮ ነው ገና የጫጉላው ደበብ ሳልክ በቃ ሌላ ዓለም ነውና ኢንሻአላህ እና ያው እንግዲህ ወጣቶች ህይወታችሁን አታባክኑ፣ እድሜያችሁን አትጨርሱ፣ ቅሩ፣ ተማሩ፣ አግቡ አለዛ እንግዲህ ብሏል። ኢንሻአላህ አላህ የኛንም ቀን ያምጣልን። ወደ ሌላኛው ቪዲዮ አለፍኩላችሁ። ከዚህ ጋር ተያይዞ ሳያገቡ የሚጃጃሉ ሰዎች በነገራችን ቲክቶክ ላይ ይሄ ቪዲዮ ጠፍቷል። ትናንትና ነው የተለቀቀው። ቲክቶክ ላይ እየተዘዋወሩ በጣም ብዙ ሺህ ሰዎች አይተውታል። ሚፍታህ ናዲን ምን አደረጋት? ፕራንክ አደርጋታለሁ ብሎ እንግዲህ ብዙ ሰዎች ይህን ቪዲዮ ተቃውሞም ደርሶበት ይመስለኛል ዩቲዩብ ቻናሉ ላይ የለም። እስኪ በጋራ እንመልከት። እዚህ ጋር አስነባችሁ የዩቲዩብ ጡረተኛ ሁላ ልጅቱን ገደሏት ይላል። ምን ሆና ነው? እስኪ በጋራ እንመልከት። ፕራንክ ነው ናዲ ዘይነት ብራንክ አለ እንደዚህ አይነት ብራንክ አለ። ዞር በልልኝ። እሺ ይቅርታ እንዳትነካኝ ዞር ወይኔ በላቸው ዘሌ ንገራት። ፍራግ ነው ደንግጣለች አይደል? በለበል ነው እኮ ናዲ ዞር በል። ሚፍታህ ካጠገቤ ዞር በልልኝ። አንተም ዞር በልልኝ። ምንድነው የተፈጠረው? እኔ አላውቅም። እስኪ ያስረዱኝ። እኔ ቪዲዮን አላየሁትም። ቻናሉ ላይም ትናንት ኖቲፊኬሽን ምናምን መጥቶልኛል። ሚፍታህ የሀገሬ ልጅ ነው በነገራችን ላይ እና ቪዲዮ ብቻ ነው ተቆርጦ የተለቀቀው። ሌላ ቪዲዮ እንዳለ ጠፋፍቷል፣ በተለይ ዩቲዩብ ላይም ጭምር ማለት ነው። ምንድነው የተፈጠረው? በዚህ ደረጃ ግን አስባችሁታል? እንደዚህ ደንግጣ ዋሁና ፕራንክ ነው እያላት ልጅቱ ነፍሷን አታውቅም። በድንጋጤ እኮ ፊንት ይነቀል፣ በድንጋጤ እኮ ይሞታል እኮ። ብዙ ነገር ነው እኮ እያደረግን ያለ ነው እና ለገንዘብ ብለን ብዙ ነገራቶች የምንተገብር ሰዎች አላህ ልንፈራ ይገባል። ያ ጀማ ወላሂ እንደዚህ አይነት አድርገን የሚመጣው ገንዘብ ወላሂ እዛው ይቅር ማለት ነው። አይጠቅመንም፣ ያጠፋናል ጭምር እንጂ ማለት ነው። መቼም ተመካክረው ነው ብዬ አላምንም። ምክንያቱም እንደዚህ አትሆንማ። የሆነ የማስመሰል ፓርትና ሪል ሲሆን ደግሞ አንድ አይደለም ብዬ አምናለሁና እንደዚህ ስቅስቅ እያለች ልቧ እየመታ ቪዲዮ ለምንድን ነው የጠፋው? እስከ ዛሬ የሚሰሩት ይሻላል ከሌላው አንጻር ማለት ነው። ፕራንክ እያለን ፕራንክ ብሎ ነው ሀዩንያ ሰይድ አግብቷት መንገድ ላይ ታገብኛለሽ ብሎ ጠይቋት ለዚህ ደረጃ የተደረጉት። ይሄዋ ሱመያና ሰይድ እስከ ዛሬ ድረስ ያልተገናኙት ምክንያት ማለት ነው። ፕራንክ ብሎ እንትን አላት። እሞታለሁ መርዝ ጠጣለሁ ካላገባኝ ያለችው አገባት። ከዋናው ሚስቱ ጋር ከልጆቹ እናት ጋር እስከ መለያየት ድረስ እንግዲህ እስካሁን ድረስ አንድ ላይ አይደሉም። እዚህ ደረጃ ያስደርሳል።
ወላሁ አለም የተፈጠረውን ነገር በኮመንት ጻፉልኝ ገብቻለሁ። ምክንያቱም ቪዲዮንም ላገኘው አልቻልኩም። ይሄ ብቻ ቪዲዮ ነው ከተለቀቀ 10 ምናምን ሰዓት ይላል ማለት ነው። እቺ ደግሞ እንመልከት። ብዙ ባለትዳሮች አይተናል። የነዚህ ግን ቋቅ ይላል። ግን የሚመክራቸው የለም። እስኪ በጋራ እንመልከት። ላኢላሀ ኢለላህ እውነትም ቋቋ ወላሂ በጣም የሚያስጠላ በጭላት እየነሰነሰ ልጅቱ ምን አለበት ብታነሷት? ምን አለበት ልጅቱን ብታነሷት? እቺን አንድ ፍሬ ልጅ እናንተ ጋር ቁጭ አድርጋችሁ ካሜራ ድቅና አድርጋችሁ እንደዚህ ስትጃጃል ይሄን ነገር እያየች ታድጋለች። ከዛም በኋላ ነይ ወደዚህ ግቢ፣ ነይን ቁርአን ቅሪ፣ ነይ እንደዚህ አድርጊ። ወላሂ ማንም አሰማችሁም። ወዶ አይደለም የሰው ልጅ አስተዳደግም ወሳኝ ነው። አስተዳደግ የሚባል ነገር አለ። ያን አስተዳደግ ባህላችንን ቤተሰቦቻችንን እምናይ ሰዎች ሌላ ነገር ውስጥ አንገባም። የሆነ ይከብደናል ጭምር ማለት ነው። እና እንግዲህ ባለትዳሮችም እየተጃጃሉብን ነው። እነዚያ ላጤዎች፣ እነዚህ ባለትዳሮች አላህ ይጠብቀን። አላህ ልቦና ይስጠን። የሁላችንም መጨረሻ አላህ ያሳምርልን። የሰው ልጅ መጨረሻው ሲያምር ነው። እጅግ የሚያስደነግጥ ነገር ነው። ከለት ከለት እየተመለከትን ያለ ነው። የናዲና የሚፍታህ ነገር እጅግ በጣም አሳስቦኛል። ከባድ ነገር ነው። በዚህ ጉዳይ ላይ ሀሳባችሁን አንድ ሰው መጣና ነገረኝ ስለ ጥንካሬ፣ ስለ ብርታቴ ምን ያህል እንደሚቀናብኝና ምን ያህል እንደሚገረምብኝ ነገረኝ። ግን አያውቁም ከጀርባችን ያለውን እያሳለፍንበት ያለውን መንገድ እያለፍን ያለውን ነገር ግን አያውቁም፣ አይረዱም። ዞሮ ዞሮ አላህ ይበቃናል፣ አላህ ያቀልናል፣ አላህ ይረዳናል፣ አላህ ይሰማናል። አላህ መኖሩንም ስናስብ ነው የጠነከርነው የበረታነው። አልሐምዱሊላህ አላህ አለ። ግና ምን እናውቃለን? የእኛም መበርታት አይቶ ስንቱ በርትቷል። የእኛ አንገታችንን ቀና ማድረግን ተመልክቶ ስንቱ አንገቱን ቀና አድርጓል። የእኛን ፈገግታ ተመልክቶ ስንቱ ልቡ ላይ ደስታን ሰፍኗል። ስንቱም ተስፋን አዝሎ እየኖረ ነው። አልሐምዱሊላህ አላህ ለሰዎች ጥንካሬ ለሰዎች ተስፋ ሰበብ ስላደረገን አላህ ተባረከ ወተዓላ እናመሰግነዋለን። አላህም ተባረከ ወተዓላ ልባችንን በረድ ያድርግልን። የእኛንም ልብ አላህ ተባረከ ወተዓላ ይጠግንልን። አላህ ያስደሰታቸው። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ ሁላችሁም አልሐምዱሊላህ በሉ። አልሐምዱሊላህ ረቢል ዓለሚን። አላህ መኖሩን ስናውቅ ነው እዚህ ደረጃ የደረስነው። አላህ መኖሩን ስናስብ ነው እንግዲህ የበረታ ነው ሁላችንም ብዬ አስባለሁ። የተለያዩ በህይወታችን ብዙ ችግሮች ያጋጥሙናል፣ ብዙ ስብራቶች ይደርሱብናል። ነገር ግን አላህን ስናስብ ልባችን ይበረታል። ወላሂ ተስፋ ይኖረናል። ኢንሻአላህ ተስፋ አለን። አላህ መቼም በችግር ውስጥ አይጥለን። አላህ የኛን ውድቀት አይወድም። አላህ የኛን መከፋት አይወድም። በችግር ውስጥ ደግሞ ትቶን አይሄድም ማለት ነው። ኢንሻአላህ ልንጠነክር ይገባል። ሁላችንም ልንበረታ ይገባል። ሁላችንም ኢንሻአላህ እኔንም እናንተንም አላህ ያስደስተን ለማለት ነው። እግር ኳስ ጣዖት አምልኮ ነው። ለሚጫወተው ስፖርት ነው፣ ለሚያየው ግን ጣዖት ነው። ስለማቀብዬ ነው። ስለ እግር ኳሱ ላወራችሁ አይደለም። ምን መሰላችሁ እነሱ ጋር ያለው ነገር፣ ባለፈው ቡናንም እንደዚሁ ወጥረው ይዘዋት ነበር። ቡና ቀጥታ ባዕድ አምልኮ ጣዖት አምልኮ አድርገዋት ነበርና ትልቁ እነርሱ ጋር ያለው ፐርስፔክቲቭ ምንድነው? እነርሱ መሪ ያልሆኑበት፣ ቀድሞ ጀማሪ ያልሆኑበት፣ ወደ እነርሱ የማይዞርበት ነገር በሙሉ ለእነርሱ ጣዖት አምልኮ ነው። ህዝቡ ወይ ምእመኑ እነርሱ ካመጡት ነገር ውጪ ልቡ ቀልቡ ከተሳበና ለዛ ነገር ድጋፍ ካሳየ ያ ነገር ጣዖት አምልኮ ነው። እግር ኳስ እነሱ የሚመሩት ጉዳይ አይደለም። ምእመኑ ሁሉ ግን ቀልቦ የተሳበለት ጉዳይ ነው። ስለዚህ ጣዖት አምልኮ ነው ቢሉት ህዝቡ እነርሱ ከማይመሩት ነገር ፊቱን ያዞራል፣ እነርሱ ከሌሉበት ነገር ፊቱን ያዞራል። ቡናም ልክ እንደዚሁ ቡና ላይ ሰው ተቀምጦ ቡና ተጠራርቶ መጫወት፣ ቡና ማፍላቱ ምኑ ይሄ ድባብ እነርሱ የሌሉበት ነው። እነርሱ ያሉበትን ድባብ እናንተም ታውቁታላችሁ።
እነርሱ ያሉበት ድባብ ሰው ሰክሮ የሚንገዳገድበት፣ እነርሱ ግን ሁለት መጠጣት ብለው እውቅና የሚሰጡት ነው። ስለርሱ ጣዖት አምልኮነት አያወሩም። ስለሱ ምእመናንን አክሳሪነት አያወሩም። ቤተሰብ በታኝነት፣ ትዳር በታኝነቱን፣ ልጆች ያላባት ያለናት አስቀሪነቱን፣ ማደህየቱን አያወሩም። ስለ አንድ ሲኒ ቡና ግን ከጣዖት ጋር ገናኝተው ያወራሉ። የሚጽፏቸውን ገድላትና ድርሳናት ብትመለከቷቸው እነርሱ ከጻፉት ውጭ ያለው ሌላ በሙሉ ተጥሎ እነርሱ የጻፉት ግን ይመለካል። ልክ ተአምረ ማርያምን ብትመለከቱ ማርያም ትመለከበታለች እዛ መጽሐፍ ውስጥ። ለእግሯ መሰገድ ግዴታ ይሆናል። ኢየሱስ አውቶማቲካሊ ይረሳል ከዛ ውስጥ። መባጽዮንን ብትመለከቱ እርሱ ወርዶ ከሱ ጋር ከንፈር ለከንፈር ሲሳሳም ኢየሱስና መባጽዮን ሲሳሳሙ እንደነበረ ከንፈሩን ሲያጣፍጠው እንደነበረ ይገልጻል። የሚጽፉት ሁሉ እነርሱ ተመላኪ መሪ ብቻ በሚሆኑበት ጉዳይ ላይ ነው። ልክ በዘመናዊ መልኩ ማንን እየተመለከትን ነው? የፕሮቴስታንት ነብይ ነኝ ባዮችን። አንዱ እዩ ምናምን የሚባለው መድረክ ላይ ሌላኛው ነብይ ቦታ የለውም። አንዱ የሚሰብከውን ሌላኛው አይሰብከውም። አንዱ ትክክል ያለውን ሌላው ይቃረነዋል። ጭራሽ ነብያትን ኢንተርቪው እያደረገ ልክ አይደላችሁም የሚል ሌላ ነብይም ጭምራል። ማን ነው? ሶፊያንስ ምናምን የሚባል ነብይ ታውቁታላችሁ። አልሐምዱሊላህ አትሉም ታዲያ? ነገራቶች ሁሉ ከዓለም ጫፍ ከዳር እስከ ዳር ከበረሃ እስከ ውቅያኖስ ያለው ሙስሊም በሙሉ ተሰብስቦ ወደ አንድ አምላክ ብቻ የሚያጎነበስበትን ኢስላም ይዘን አልሐምዱሊላህ እንልም። ግለሰባዊ ማንነት፣ አዳዲስ መጽሐፍት የራሳቸውን አምልኮና ሐሳብ የማይጨምሩበት፣ የራሳቸውን ጾምና ስግደት የማያክሉበት፣ የራሳቸውን ህግ የማይደነግጉበት፣ ተጽፎም ተሰጥቶም ወርዶም ያለቀ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም አልኢስላም ዲና፣ ዛሬ ዲናችሁ ሞላሁላችሁ ጸጋዬንም በእናንተ ላይ ያደረኩኝ ከሃይማኖትም እስልምናን መረጥኩላችሁ ብሎ የደመደመና በጭማሪ የማንወዛገብበት ሃይማኖት ምእመን በመሆናችን አታመሰግኑ? አልሐምዱሊላህ ረቢል ዓለሚን። እግር ኳስ ጣዖት አምልኮ ነው። ወላሂ ብዙ ነገር ነው እያየን ያለን ነው። ባለፈው ቡና በረካ ምናምን ረጃ የሆነ የሙስሊም ስም ሰጥቶት ሙስሊሞች እንጂ አይጠጡም፣ ስለዚህ በጣም ኃጢአት ነው ቡና ጠጡ ምናምን ሌላ ነገር እየተቀባጠረ አረ አላህ እንፍራል ለምችም አታቁትማ። አልሐምዱሊላህ ረቢል ዓለሚን በለው። ዙሁር እየተደረገ ለማንኛውም ቪዲዮንም ጨርሻለሁ። አልሐምዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም። ኢንሻአላህ የዛሬ ቪዲዮአችን ይሄ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም